ንግዱን ትታችሁ ስራ ቢኖርም አሁን የሚገባ እንጂ የሚወጣ እንዳይኖር እጃችሁን ከፍ አድርጉ። መልአኩ በሉ ድንግል ማርያምን እንዲህ አላት፣ አውርዱት እጃችሁን። ኢትዮጵያውያን አበው ምን ይላሉ መሰላችሁ? የጣደችውን ምጣድ ሳታወጣ የጋገረችውን እንጀራ ወደ ሞሰብ ሳታደርግ የጀመረችውን ስፌት ሳትጨርስ ቤቷን ለቃ የምትወጣ ሴት የሰነፎች ሰነፍ ናት ተብሏል። እየሰማችሁ ነው አይደል? የተዘረጋ ማዕድ ሳይፈጸም ይቻል ስላተውሎ ባይቻል ስለበላን ስለጠገብን እናመሰግናለን ተብሎ ትሪ ሳይነሳ ሞሰብ ሳይነሳ ማንም ይሁን ማንም የሚሄድ ሰው ሰነፍ ነው። ከዚህ በላይም ቃላት ሊሆን ይችላል። በአጭሩ ግን ሰነፍ ነው። አሁን የተዘረጋው ማዕድ እግዚአብሔር ነውና አሁን ባልኳችሁ ደቂቃ መልገድ አያስፈልግም። ሁላችሁም ከዚህ ወጣችሁ ስትሉ ካየኋችሁ ከእግዚአብሔር ቃል አሁን በልታችሁ 6 ሰዓት የማይቆይ ለፍርፍር አድልታችኋል ማለት ነው። ከዚህ ሰውራችሁ መድኃኒዓለም ከዘላለማዊ ምግብ በጊዜያዊ ምግብ አሁን በልተነው 6 ሰዓት ለማይቆይ ይልቁንም ደግሞ ለሚጠፋ ምግብ አድልታችኋል ማለት ነው። ያ ደግሞ ሞት ነው። ከዚሁ መድኃኒዓለም ይሰውራችሁ። ከዘላለማዊ ምግብ ወደ ጊዜያዊ ምግብ ራሱን መቀየር ሞት ነው። ስለዚህ ወደ ስብከት ልግባ። እናንተም አዳምጡ። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ያሬድ የደረሳቸው ድርሰቶች 5 ናቸው። ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት፣ ምዕራፍ ናቸው። ከነዚህ አንዱ መዋሥዕት የሚባለው ሰዎች ሲሞቱ የሚሰናበቱበት ቃል እግዚአብሔር ነው። ድጓ ማለት ዓመት እስከ ዓመት የሚባል ቃል እግዚአብሔር ነው። ዝማሬ ማለት ስጋው ደግሞ ሲታደል ብቻ የሚባል ቃል እግዚአብሔር ነው። ምዕራፍ ማለት ዓመት እስከ ዓመት ያለ ዜማ ነው። ጾመ ድጓ ማለት ደግሞ አብይ ጾም ላይ የሚባል ነው። አሁን የያዝኩት ቃል እግዚአብሔር መነሻው 3 ነገር ነው። አንደኛው መዋሥዕት ላይ ነው። ይቤላ መልአክ ለማርያም ተወከፍዮ ለቃል አሌኪ ይመስል ወማኅፀነ ዚአኪ ሀድር ብሎ መዋሥዕት ላይ ያመጣዋል። ሁለተኛው የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 30 ያለው ነው። ሶስተኛው አባ ጊዮርጊስ ዘጋስጫ በሰዓታቱ ነው። ይሄ መነሻው 3 ቦታ ላይ ነው ማለት ነው። ጥያቄው ግን እንዲህ ነው የሚለው ቅዱስ ገብርኤል ይላል። ቅድም የነገርኳችሁ ምንድነው? ዜና ተሸካሚ አሁን በቤተክርስቲያን ነው በሀገራችን ዜና አንባቢ አለ። እየሰማችሁ ነው አይደል? ዜና የሚያነባለ ዜና የሚያዘጋጃለ። ሁሉም አንድ አይደለም። አዘጋጁ ሌላ ነው፣ አቅራቢው ሌላ ነው፣ የሚያስተላልፈው ሌላ ነው። ስለዚህ ቅዱስ ገብርኤል የነቢያትን ትንቢትና ሱባኤ ዜና አንባቢ መልአክ ነው። እስኪ አመስግኑት ይህንን መልአክ ዜና አንባቢ። አሁን ይገርማችኋል። ዜናውን ይዞት የመጣ ከሰማይ ነው። ከየት ነው ንገሩኝ? ከሰማይ ነው ይዞት የመጣው። ወደ የት ነው? ወደ ገሊላ ነው። ገሊላ ማን አለች? ድንግል ማርያም አለች። ገሊላ ምንድን ናት? የተናቀች ከተማ ናት። የተናቀች መንደር ናት። በኑሯቸው ትንሽ የሆኑ ሰዎች የሚኖሩባት፣ በሀብት ደረጃም ትንሽ የሆኑ ሰዎች የሚኖሩባት፣ በስልጣን ደረጃም በጣም ትንሽ ታች ቦታ ያሉ ሰዎች የሚኖሩባት፣ ይልቁንም የተናቁ ሰዎች የሚኖሩባት ቦታ ናት። ናዝሬት ብንላት፣ ገሊላ ብንላት፣ አዎ ከመናዝራዊ ይሰመይ በዚያ እንደሚያድግ ክርስቶስ በዚያ እንደሚወለድ ትንቢት ተነግሯል። ያ ትንቢት ነው እንግዲህ አሁን በቅዱስ ገብርኤል የተነገረው። በአጭሩ ወደ ገሊላ መጣ። ማን ነው እሱ? ቅዱስ ገብርኤል። እዚያ ማን አለ? ድንግል ማርያም። ከሐና ከኢያቄም ነሐሴ 7 ቀን ተጸነሰች፣ ግንቦት 1 ቀን ተወለደች። 3 ዓመት ሲሆናት ወደ ቤተ መቅደስ የስዕለት ልጅ ናትና ገባች። በቤተ መቅደስ 12 ዓመት ቆየች። አጠቃላይ ዕድሜዋ 15 ዓመት ይሆናል። በ15 ዓመቷ በቤተ ዮሴፍ የዮሴፍን ልጆች እናታቸው የሞተችባቸውን እንድታሳድግ በቅዱስ ገብርኤል ተነገራት። እግዚአብሔር ደግሞ ያንን ነገር አደረገ። የእሱ ትእዛዝ ነው፣ የማንም አይደለም። ቅዱስ ገብርኤል ተላላኪ ነው። የመጀመሪያ የሥራ መስኳ ሞግዚትነት ነው ማለት ነው። የድንግል ማርያም እየሰማችሁ ነው አይደል? ትውልዱ ብዙ ጦም አዳሪ የሆነው ስራ እየመረጠ ነው። ይሄ ካልሆነማ አይመጠነኝም ይላል። አዎ እመቤታችን ግን የመጀመሪያ ስራዋ ሞግዚትነት ነው። የዮሴፍን ልጆች ወንድሞቹ የማቴዎስ ወንጌል ምዕራፍ 13 ላይ የምታዩት የምናውቀው የዮሴፍ የተራቢው ወንድሞቹ ይሁዳ፣ ስምዖን ወዘተ እያሉ ተሰናከሉበት ነው ብለው እዚያ ጋር ተሰናከሉበት። ለምን? ወንድሞቹ አይደሉማ። እንደ
ስጋ ወንድሞቹ አይደሉም። እንደ አምላክነቱ ግን እናቱም አባቱም ወንድሞቹም ናቸው በዓለም ላይ የሚኖሩ ሰዎች። ስለዚህ በ15 ዓመቷ በቤተ ዮሴፍ ሆና ሰማይ ሩቅ ነው፣ አደራ ጥብቅ ነው። ነጋዴ ነበርና ዮሴፍ በሶስት ነገር እመቤታችን ወደ ቤቱ ይዞ ገብቷል። አንደኛው በበትሩ ላይ ጾም ተገኝቷል። ሁለተኛው ዕጣ ቢጣጣል በእርሱ ላይ ወጥቷል። ሶስተኛው ርግብ በላዩ ላይ አርፋለች። በሶስቱ ምልክቶች ድንግል ማርያምን በ15 ዓመቷ ወደ ቤቷ ይዞ ገባ። 6 ወር እንደሆናት ቅዱስ ገብርኤል መጣና በሶስት ቦታ ይላል በምንጭ ውሃ ስትቀዳ በቤቷ ውሃውን ስታወርደው፣ ሶስተኛ በቤተ መቅደስ ወንዘ ትፈትር ወርቀ ወሜላደ አስተርአያ ገብርኤል ግብተ ሐርና ወርቁን እያስማማይ ስትፈትል መጣና ቅዱስ ገብርኤል። አሁን እዚህ ላይ እንግዲህ የመጣው ከየት ነው? ከሰማይ። የመጣው ወዴት ነው? ወደ ገሊላ። ገሊላ ማለች ድንግል ማርያም ምን እያደረገች? የሰው ልጅ እያሳደገች። አሁን ምን ስታደርግ አገኛት? ውሃ እየቀዳች። ምን ስታደርግ አገኛት? ውሃውን እያወረደች። ሶስተኛውስ በቤተ መቅደስ። አቤት መታደል! እስኪ አመስግኗት ድንግል ማርያም። በዚህ ነው የምታገኟት። በቤት ስትፈልጓት የሰው ልጅ ታሳድጋለች፣ እናት የሌላቸው። በቤተ መቅደስ ስትፈልጓት ሐርና ወርቁን እያስማማች ትፈትላለች። በቤተ መቅደስ ስትፈልጓት ወመላእክት ያመጹ ወተሲሳይ 12 ዓመት ሙሉ መላእክት ምግቧንና መጠጧን እያመጡላት። በቤተ መቅደስ ስትፈልጓት ድንግል ታቀንን መንገረ ከርሳ ወትሰብእ ስብሐተ መላእክት እንደ ዘማሪ ገዛኸኝ። አዎ የሆነ ዝማሬ መላእክትን ዝቅ ብላ በሆዷ ታዳምጥ ነበረ። እስኪ አመስግኗት ድንግል ማርያምን። እንዲህ ነው የምታዳምጠው። የእናንተ ልጆች በየመኪናው በየታክሲው ኤልፎን ተሰክተው አረጋዊ አባት ከብረት ጋር እየተማታ፣ እነሱ ግን ባስ ላይ ቁጭ ብለው ኤልፎን ሰክተው ታያቸዋላችሁ። ብታዳምጧቸው አደረች አራዳ ነው ዝማሬ ያለ እየሰማችሁ ነው አይደል? እንደዛ ናቸው የኛ ልጆች ማለት ነው። ድንግል ማርያም ግን መጽሐፍ ስትሩ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ቃል ስታነብስ ኢሳይያስ 7:14 ታገኟታላችሁ። ዝማሬ ከተባለ የመላእክትን ዝማሬ ስታዳምጥ ታገኟታላችሁ። ስራ ከተባለ እናት የሌላቸው 7 ወንዶች ልጆችን ስታሳድግ በእንስራ በማድጋ እንዳሁኑ ቧንቧ የለም ወዳጄ። ምንጭ ወርዳ በጀርባ ተሸክማ አሸካሚ በሌለበት ራሷ ተሸክማ። ይህ አይደለም የሚደንቀው። እንደገና ደግሞ ከልጆቹ አልፋ ለሰው ብታዝና አያስደንቅም ሰው ስለሆነች። የሚያስደንቀው ደግሞ አባ ጊዮርጊስን ጠይቁት። በአሳእንቂ ዘአስተኪዮ ለጽሙዕ ከልብ የተራበ ወይም የተጠማ ውሻ የወርቅ ጫማዋን ውልቅ አድርጋ ውሃ ጠጣቸው። እስኪ አመስግኗት ድንግል ማርያም። ይሄ ነው እንዴ! እናንተ እንኳንስ የማታውቁት ውሻ ያሳደጋችሁት ውሻ ነጠላ ጫማችሁን በምላሱ ነካ ነካ ያደረገው ይሄ ውሻ ዛሬ ምን ታይቶታል ብላችሁ በዱላ ነው የምትጠልዙት አይደል? አለቀ። ድንግል ማርያም የማታውቀው ውሻ እኮ ነው። በተለይ ደግሞ እባብና ውሻ ምላሳቸውን አስረዝመው ነው የሚጓዙት። እየሰማችሁ ነው አይደል? ውሻ ሲጠባው ምላሱን አስረዝመው ነው የሚሄደው። አያችሁ? እባካችሁ እኔ ወረፋዬን ጠብቄ እቀዳለሁ፣ እነሱን ግን አስቀድሙ ስትል፣ አይ አንቺ አለባበስሽም አረማመድሽም ደምግባትሽም ስራ የለሽምና አንቺ አጠጪው፣ እኛ ግን ስራ አለብን አሏል። ምን አለብን? አሁን ከዚህ ወጣው የሚሄዱ ሰዎችን ወንጌል እየተማረ እንዴት ወጣችሁ ትሄዳላችሁ ሲሏቸው ምን ይላል መሰላችሁ? ስራ አለብን ነው የሚሉ። ምን አለብን? ለክርስቲያን ግን የመጀመሪያው ስራ የእግዚአብሔርን ቃል ማዳመጥ ነው። የማንን ቃል? የመጀመሪያው ስራ የእግዚአብሔርን ቃል ማዳመጥ ነው። ምክንያቱም ነግደን ለማትረፍ፣ ተናግረን ለማሳመን፣ ለማስታረቅ፣ እንደገና ሩጠን ለመቅደም፣ ታግረን ለመጣን ማን ሲቀድም ነው? ንገሩኝ እስቲ። እግዚአብሔር ሲቀድም ነው። ያለበለዚያ ግን ምን ትላላችሁ? እሰራለሁ፣ ተርፍ የለም፣ እታገላለሁ፣ አላሸንፍም፣ ለወር ብዬ ያስፈጨው ዱቄት በሳምንቱ ያልቃል፣ የወር ደሞዜ አልበቃኛል። ሁሉም የሚያወራው ችግር ነው። ለምን? የሚቀድመውን ስላላስቀደምን፣ መቅደም የሚገባውን ነገር አላስቀደምነውም። ሌላ ቦታ ላይ ስለተኛል። እየሰማችሁ ነው አይደል? ሰውየው የበሬ ሳር ላይ ይተኛል። እየሰማችሁ ነው? ማዳበሪያዋን ሰፍቶ በማዳበሪያዋ ውስጥ ሳሩን አደረገና ምን ትባላለች? እቺ ፍራሽ ትባላለች። በመሰረቱ እኛ በቆሎ ትምህርት ቤት ይህን አላገኘነውም። ጠገግ ላይ ተኝተን ነው 17 18 ዓመት የተማርነው። ይህም ክብር ነው ራሱ። የሳር ፍራሽ አግኝቶ መተኛ እንደውም ከተማ ዳር ያሉ ከተሞች ላይ በብዛት የሚጠቀሙት ነው። እና ሌሊት ሲተኛ በሬ እየመጣ ሲወጋው ያድራል።
ከኔ ጋር ናችሁ አይደል? በኋላ ተነሳና እንዳረገ አባት ሄደና አባት ያለኝ ኧረ እንደው ልም እያየሁ እየቃዠሁ ተቸግሬያለሁ አላቸው። ምንድነው? አንድ በሬ መጥቶ እንደው ሌሊቱ ሙሉ ሲወጋኝ ያድራል። ልጄ ለመሆኑ ግን የምተኛው ምን ላይ ነው አሉት። ምን ላይ ነው የሚተኛው? ሳር ላይ። እና ታዲያ ምግቡን ይዘህበት ምን ያድርግ? ምግቡን ልቀቅለትና ቆዳ ላይ ተኛው። እየሰማች ነው አይደል? አዎ። ስለዚህ አሁን እኛ አይምሯችን ያለ የዲያብሎስ አሰራር ላይ ነው። የሉቃስ ወንጌል 10:42 ላይ ተመልከቱ። ማርያም እንደናንተ ቁጭ ብላ የእግዚአብሔርን ቃል ታዳምጣለች። ማርታ ትባክናለች። አንድ ቀን ጌታን ምን አለችው? ማርታ ጌታ ሆይ ትወድኛለህ ወይ አለች። እወድሻለሁ አለች። ከወደድከኝማ እነሆ እህቴ ማርያም ከቅድም ጀምራ እስካሁን ቁጭ ብላለች። ምንም የምትሰራው ነገር የለም። ቃሉን እኮ እያዳመጠች ነው፣ እየተማረች እኮ ነው። አሁን ያለ ሰለፎች ሰዎች አሉ። እዚህ የተቀመጠው ሰው ምንም እንደማይሰራ እሷ ግን እዚያ ወፍጮ ጋር የምታንኳኳ እንጀራ የምትጋግረው እንደምትሰራ ጋር የምታስብ ማለት ነው። የክርስቲያን የመጀመሪያ ስራው የእግዚአብሔር ቃል ማዳመጥ፣ ማስቀደስ፣ ኪዳን ማድረስ፣ መዘመር መጀመሪያ ስራ ነው። ከዚያ ቀጥሎ የሥጋ ስራ ነው የሚባረከው እንደዚህ ነው። ከዚህ በኋላ ጌታ ምን አላት? ማርታ ትጨነቂያለሽ፣ የሚያስፈልገው አንድ ወይም ጥቂት ነገር ነው፣ ያውም የእግዚአብሔርን ቃል ማድመጥ ነው። ማርያምስ ሐሬት መክፈልተ ሰናይ ዘያይድጓ ማርያምስ አንድም ማርያምማ ማንም የማይቀማትን መልካሙን ዕድል መርጣለች። መልካም ዕድል የእግዚአብሔርን ቃል ማዳመጥ ነው። እስኪ አመስግኑት መድኃኒዓለም። ይህ ነው መልካም ዕድል። ተረጋግጦ ያልተረጋጋ ክርስቲያን እግዚአብሔር ምስጋና የለውም። ያልተረጋጋ ፖለቲካ አገር ያበላሻል። ያልተረጋጋ ንግግር ቤት ይፈታል። እየሰማች ነው አይደለ? ያልተረጋጋ ክርስቲያን ደግሞ ምስጋና የለውም በእግዚአብሔር ዘንድ። ስለዚህ አሁን ደስ ትላላችሁ። እስኪ ድገሙና አመስግኑት። እንደዚህ ነው መረጋጋት ማለት። በል እኔ ደግሞ ትምህርቴን ጠቅለል ላድርግላችሁ። ምክንያቱም እንዴ ቃል ገብተዋል ነበር ሞ እዚህ ጋር እየተቆጣጠርኩ ነው ሰዓት። እየሰማች ነው አይደል? እግዚአብሔር ከሁላችን ጋር አይደል? አዎ ባለች ሰዓት ነው ጠቅልዬ የምጨርሰው እንጂ ከ20 ደቂቃ በላይ 1 ደቂቃ አልጨምርም። እግዚአብሔር ከሁላችን ጋር አይደል? አስተውሉ። ለሁላችን ማስተዋል ያድለን እግዚአብሔር። እመቤታችን ድንግል ማርያም ወዳለችበት መጣ። ማን? ቅዱስ ገብርኤል። ምን አላት? ትጸንሻለሽ አላት። አሁን የእሷን መልስ እንመልከት። ይቤላ መልአክ ለማርያም መልአኩ እንዲህ አላት። ርዕሳችን ይሄ ነው እንዳትረሱ። ምን አልኳቸው? እስኪ ንገሩ። መልአኩ በሉ ድንግል ማርያምን እንዲህ አላት። መጨረሻ ላይ ስጨርስ ተነስታችሁ ሁላችሁም በሉልኝ ይላላችሁ። ያላለ ሰው ይቀጣል። እየሰማችሁ ነው አይደል? አዎ። አሁን ምን አላት የሚለውን እንውሰደው። ይህ መልአኩ እንዲህ አላት። ማንን? ማርያም። ማርያም ማናት? ያና ኢያቄም ልጅ ናት። በቤተም በእናት አባቷ 3 ዓመት፣ በቤተ መቅደስ 12 ዓመት፣ በ15 ዓመቷ በቤተ ዮሴፍ ተገኘች። ወደ እሷ ማነደ ቅዱስ ገብርኤል ምን ሊያደርግ ፍለጋ ምን አላት? አሁን ምን አላት የምትለዋን ነገር ማጣጠረን የምናየው። ሄደና ጸጋን የተመላሽ ሆይ አለ። እስኪ ተናገሩ። ጸጋን የተመላሽ ሆይ በሉ። ደስ ይበልሽ። የመጀመሪያው ይሄ ነው። ምንድነው እሱ? አዳም ሔዋን በ7 ዓመታቸው በለስን ቢበሉ ጸጋቸው ተገፎ ነበርና በመጀመሪያዋ ሔዋን የተገፈፈው ጸጋ ባንቺ ተመለሰ ማለት ነው። አመስግና ድንግል ማርያምን። አንደኛው ይሄ። ቀጠለ። ቡርክት አንቲ እምአንስት ተናገሩ። ከሴቶች ተለይተሽ በሉ የተባረክሽ ነሽ። ይህን አለ። ከሴቶች ተለይ መርገመ ሥጋ መርገመ ነፍስ ያላደረብሽ በረከተ ሥጋ በረከተ ነፍስ የምታሰጭ በሔዋን ምክንያት ሞት ቢመጣ በአንቺ ምክንያት ሕይወት መጣልና አላት። እስኪ አመስግኗት እመቤታችን። ሁለተኛው ይሄ። ቀጠለ። ሶስተኛውስ መልአኩ ምን አላት? የማኅፀንሽ ፍሬ ተናገሩ። የማኅፀንሽ ፍሬ በሉ ቡሩክ ነው። ምን አላት? እስኪ ተናገሩ። የማኅፀንሽ ፍሬ ቡሩክ ነው አላት። አዎ። በኋላ እዚህ ላይ ደንገጸ እምቃሉ ወሰይነት ተናገሩ። መናገር አልቻለችም፣ ደነገጠች። ምንድን ነው? ድንግል ናት። ልጅ ትወልጃለሽ። ልጅሽ ከሦስቱ አካል አንዱ አካል አምላክ ነው። አዎ ከአንቺ ነው የሚወለደው ሲላት አንድ መልስ መለሰች። እሱ 4 ነግሯት እሷን ምን አለች? እፎ